አንዳንዴ አላህ ሲያመጣው ላያስችል አይሰጥም። አላህ ደግሞ ከዚህም በላይ ሰብሩን ይጨምርልሽ። ከዚህም በላይ ደግሞ ጀግና ጠንካራ ሆነሽ አላህ ይጨምርልሽ። ወላሂ አላህ የሚወደውን ነው የሚፈትነው። አይደለም አንቺ እኛ ራሱ በጣም ለኛም ራሱ በጣም ይከብዳል። አብሽሪ ኢንሻአላህ። ደግሞ እነኚህ ጥሩ ጥሩ የወንሰሉ ወዳጆች አላህ ሰጥቶሻል። አላህ ያለ ምክንያት አይደለም አንዱን ነገር ሲያመጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራሚ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። ራህማ ነኝ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። እንዴት ናችሁ? የረመዳን ስራ እንዴት ይዟችኋል? እና ያው የዛሬው ቪዲዮ መግቢያ ላይ ያያችኋት እህታችን ሁላችንም አይተናታል። ሱብሃንአላህ በቲክቶክ በፌስቡክ በዩቱብ ሁሌም እናያታለን ማለት ነው። የእሷን ጽናት ግን ሱብሃንአላህ ወላሂ አንዳንዴ እኮ አለማመስገን ብዙ ዋጋን ያስከፍለናል ማለት ነው። ምክንያቱም እንድናመሰግን ወደ እሱ ጋር ሊያስጠጋን ሲሆን በሆነ ነገር ደግሞ አላህ ይፈትነናል። ሲፈትነንም ግን በጣም ለኛ ከባድ በሆነ ነገር አላህ ሲፈትነን ያለ ምክንያት አይደለም። ነገራቶችን አመቻችቶ ሁሉንም ነገር ማድረግ ስለሚችል ሁሉንም ነገር አመቻችቶ ነው እንግዲህ አላህ አንድ ነገር የሚያመጣብን ማለት ነው። ያንን ነገር ደግሞ እንድንታገስ በደስታ መሀል ሐዘን እንዳለ በሐዘን መሀል ደስታ እንዳለ ሁላ ምክንያት አምጥቶ ነው ይህንን ነገር የሚያመጣው ማለት ነው። በዛን ሰዓት እኛ ነፍሳችን አሸንፈን ስናመሰግን ነው አላህ ወደ እኛም ጋር የሚቀርበው። እኛ ደግሞ ስንልክ እኛ በራቅነው ቁጥር አላህም እየራቀን ስለሆነ እኛም ስንቀርበው አላህ ይቀርበናል ማለት ነው። አላህ ቀልባችን ያርጥብልን ኢንሻአላህ። የዚች ልጅ ጽናት ግን ሱብሃንአላህ በጣም ነው ታምር የሆነብኝ ወላሂ ማሻአላህ። ከዚህም በላይ ደግሞ የሚችበትን ልብ አላህ ይስጥሽ። እና ሰይፉ ጋር ቀርባ ነበረ። በጣም ነው የሚገርመው ወላሂ ሱብሃንአላህ። አጠገቧ የነበረው ሰው ደግሞ ዶክተር ነው። እግር ደግሞ አርቲፊሻል እግር ነው ሰርተው ቤቷ ድረስ ሄደው አሰርተው ለክቶላት የሄደ የነበረው ማለት ነው። እና በስንት ቀን ነው ወዳው ነው አስተካክሎ አመቻችቶ ያመጣላት። ኢንሻአላህ ለወደፊት ደግሞ ትራመድበታለችም የሚባል ተስፋ አለ። ምክንያቱም ሁሉንም ነገር አሟልቶ አዛ በቻለው አቅም ካላህ በታች ሰበቡን ለማድረስ ብዙ ዋጋን ከፍለው እየታገሉላት ነው ማለት ነው። ሰይፉም እንደማያውቅ ሰው ነበረ ሲጠይቃት የነበረው ከዛኛው ከዶክተሩ ጋር እንደማይተዋወቅ እና አልሐምዱሊላህ ረቢል ዓለሚን ምንም ነገር ባላሰበችበት ደግሞ ያላህ ስራ ይሄንን ነገር እንዲስተካከልላት አላህ ሰበብ አድርጓል። እኛ በሰበርን ቁጥር በሰብራችን በሰበርና ልክ አጅር እናገኛለን። አላህ ደግሞ ከኋላችን እኛን የሚረዱን ነገር አያሳጣም አላህ። እና አሁንም ደግሞ የተሻለውን ደግሞ አላህ ያስደስታት። ከዚህም በላይ ልጆችም አሉኝ አለች። አሁን ብዙ ሰው እንዳላገባሽ ነው ያውቀው ኮሜንት ላይ አይቻለሁ። ከባሌም ተፋትቻለሁ አለች። 2 ልጆች አሉኝ ግን ከባሌም ተፋትቻለሁ አለች። ብቻ አልሐምዱሊላህ ጤነኛ ኖርማል ነበርኩኝ። ሲወጣ ነው የወደኩትኝ አለች። ከዛን ጊዜ ጀምሮ ነው ያው እግሯ እንደታመመ ካንሰር እንደሆነ የተነገራት። እና እንድ ለማየት ራሱ እድሉን እያገኘው አልነበረም። ምክንያቱም 3 ወር ነበር የተሰጠኝ። በ3 ወር እንደሚሞት ነበር ሲጠባበቁ ሁሉም የነበረው። የኔ ሱብሃንአላህ ቴክስት ማድረግለት ምደውልለት ዶክተሩ አያነሳልኝም ነበር አለች። ምክንያቱም ብትመጣ ምንም ፋይዳ የለም፣ የሬሳ ሳጥኗን አዘጋጅተክ ይዛትና እንጂ እዚህ ብትመጣ ምንም ፋይዳ የለም ብለው ነበር እሱንም የመለሱት። እሱም ደግሞ ምንም እኔን ሊያናግረኝ አልቻለም ነበር። እንዳጋጠመ ሆኖ ጉግል ገብቼ የሆነ መድኃኒት ሰርች ሳረግ ሱብሃንአላህ አላህ ሰበብ ሲያረግላት አገኘው። የሐኪም ደግሞ ላከልኝ። እሱን ከወሰድኩኝ በኋላ ደግሞ 3 ወሩም አለፈ። እንደዛም እያልኩኝ ከዛ ሐኪሙም ደግሞ ወዳው አነሳልኝ።
ተቀበለኝ አለች። እስከዛ ድረስ እና ማውራት ጀመርን። እያወራን 3 ወር ደርስ አልፎ የራሱ ጓደኞች መጥተው ተሰብስበው አፍናን አንቺ እኮ መች ነው የምትሞቺው ብሎ የጠየቀኝ ሰው አለ ልጅ አለ አለች። ምክንያቱም ቀደር አላህ ካልቀደረ ማንኛውም ነገር ምኑንም ነገር እኛ በእኛ አቅም የሚሆን ነገር የለም። አቅሙ በአላህ እጅ ብቻ ነው ያለው። በጣም ነው አላህ ያጸናት። ከዚህም በላይ ደግሞ ጸንታ ያሰባችውን አሳክታ አስቡት እንጂ ይህ እንደዚህም ሆና ደግሞ ሰርቶ ለመለወጥ ብዙ ትጥራለች ማለት ነው። በጣም በጣም ትንሽ ሱቅ አለቻት። ይዤ አይቼዋለሁ አለ ዶክተሩ ራሱ ማለት ነው። እንደዛም ሆነ ብዙ የመስራት ህልም ስላላት ያን ህልሟ ደግሞ እንዲሳካላት እኛም ከጎኗ ሆነን እናበረታታት ብሎ እያወራ ነበር። አላህ ይጨምርለት። እንደዚህ አይነት ሰውን ለማበረታታት ለሰው እንደዚህ ጎኑ መቆም ቀላል ነገር አይደለም። አላህ ያበረታታቸው እና እኛም በሷ ስም እጅግ አድርገን ከልብ ከልብ እናመሰግናለን ማለት ነው። በእውነት ቃላት የለንም። እሷም ደግሞ ኢንሻአላ ልጆቿም ደግሞ ተራምዳ እንደዛም ሆኖ ተራምዳ ልጆቿን እያየች ልቧ እንዳይሰበር ልጆቿም ደግሞ በሷ ደስተኛ እንዲሆኑ ረጅም እድሜ አላህ ይስጣት ኢንሻአላ። እግርሽን ላይ የት ሄደ ብለው ጠይቁኛል አለች ልጆቿ ማለት ነው። ምክንያቱም ምንም ማያውቁ ልጆች እንደዚህ ተብሎ አይነገራቸው መቼስ አይምሯቸው ላይ የሚቀረጸው እኛም እናውቃለን። እና ኢንሻአላህ ለልጆችሽም አላህ ረጅም እድሜ አንቺን ማስቀምጥልሽ ልጆችሽንም አላህ በሀያት ያቆየልሽ ኢንሻአላህ። አብሽሪ በርቺ ጠንክሪ። ለብዙዎቻችን ተምሳሌ የሆንሽ እኛም ራሱ ጤናችን ይዘኑልኝ እናማረራለን። ሱብሃንአላህ በትንሹም ነገር ጤና ካለን ግን ሰርተን መለወጥ እንዳለ ማመን ሲገባን በትንሹም ነገር እናማረራለን። ከዚህም በላይ ትልቅ ቦታ ደርሰሽ ታሪክ ምሰሪ ጀግና ብርቱ ጠንካራ እህታችን አላህ ያደርግሽ ኢንሻአላህ። እኛንም አላህ ያበርታን ያጠንክረን። የታመሙትም አላህ አፊያቸውን ይስጣቸው። ከስደትም አላህ እኛንም ያውጣን። አገራችንም ሰላም አላህ ያደርግልን። ሁሌም የሚለው ነገር ነው። አገር ሰላም ሲሆን እኛም ሰላም እንሆናለን። እንግዲህ በጣም ስለ ገረመኝ ነው ወላሂ ማታ ሰምቼው በጣም በጣም ነው ልቤን የነካኝ። በጣም ነው የተደሰትኩትኝ። አንድ ቀን እንደዚህ በጣም ዘናጭ ነበርኩኝ። አመስግኜ ማላቅ ባሪያ ነበርኩኝ። ለትንሹም ነገር ከሆነ ነገር ሲወጣ አሁን አልሐምዱሊላህ ሳትል አታልፍም ማለት ነው። አላህ አንድን ነገር ሲያመጣው ለኸይር ነው። እኛ ስለራቅን ነው እሱ ወደሱ ጋር ሊያቀርበን ነው። ብቻ አልሐምዱሊላህ ረቢል ዓለሚን አላ ኩሊ ያህል እስካሁን ለነበረን ቆይታ ውድ ቤተሰቦቼ እጅግ አድርጌ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝም